እና እሷ ጠንቋይ ቤት አብዛኞቻችን እኛ ቪዲዮ ዩቲዩብ ላይ ስንሰራ እንደዚህ ሩታ ማለት በቃ ምንም ቢሆን ቤተሰብ ምንም ሶሻል ሚዲያ ላይ ቢሆንም ማለት ነው መሬት ላይ ከሰው ጋር ነው የሚኖሩት እነዚህ ሰዎች ሰዎች ያገሉሻል። ጠንቋይ ስትሆኝ አሁን ዱባይ ላይ ሆነች ጊዜ አይታችኋል ብዬ አስባለሁ። ሆነች እዚህ ዱባይ ላይ እግዚአብሔር ሰው ቤት እንኳን ገብታ እንዳትሰራ አንድ ነገር ልንገርሽ። ትላንትና አንገቱ ድረስ ግጥም አድርጎ ቁልፍ ለምንድን ነው የቆለፉለት? ከገጠር የመጣ ሲያሳይ ነበር። የሆነ ሰዓት አይተሻል? እጁን አንገቱን ቆልፈውለታል በቁልፉ። እዛ ድረስ ላይ ድረስ ነው የቆለፉት። ላይክ እና ደግሞ አክት ታድርጋለች ልክ እሷ እኔ ጥንቋይ ቤት ከነሰር ማንዘሬ ጥንቋይ ቤት አናውቅም ምናምን። አሁን ይሄን ማስተባበለ ከዛ ወደ ሄርሜላ እንዴት እንደደነገጠች አይታችኋለች። ያዋሷ ምንም አይሆንም። ሄርሜ ምንም አትሆንም። እናቴ መልሶ አንድ ላይ ይሆናል። እውነት ፍቅር ካላቸው ወላሂ ለዛ ስትል እኮ ማን ነው አብርሃም እኮ እንደዛ ስላት እንዴት እንደደነገጠች ሄርሜላ በጣም እነቱ መረዳት አለባት። ከሱ አሁን ለትንሽ ጊዜ ሆነ በሩቀት ማየት ነው በቃ። ስትጣላ በተለይ ኤፍሬምን አንቆ የሚደፋ ሰው ነው እኔ የሚፈልገው አሁን በዚህ ሰዓት። እኔም እሱን ነው። ወይኔ አንድ ወንድ ጠፋል ቡታጅራ ላይ ሁሉም መቶ ጉራቸውን ይችላል። እዚህ ካሜራ ለቀው ማለት ነው። አግቶት የሆነ ነገር እንዲደረግ እንፈልጋለን። አግቶት የሆነ ነገር ያድርግ። ወይ ሃይ ድንገራችሁ ስሙ አዳምጡ። በመጀመሪያ በሁለተኛ ደግሞ እንዴ ሄርሜላ ሲጠራት ለምን ትሄዳለች? በሁለት ቀን አፈንዝዘው አደንዝዘው ያመጡት ምን አይነት መድኃኒት ሰጥተውት ነው? ይሄ ቢሰጡት እግዚአብሔር ይፍረድባቸው እንጂ እኮ መድኃኒቱን ሰጥተነዋል። ልጁ ደግሞ ተነፍቷል። ያልሰጠሽው መድኃኒት ነበር በቃል ተናግረዋል እኮ መድኃኒት ሰጥተዋል ብሎ እኮ 2 ቀን እኮ ሚዲያ ላይ አልመጣም አብርሃም። ሰው በጣም ከባድ መድኃኒት ነው የተሰጠው። ለዚህ ልጅ ደግሞ ሰው ያስፈልገዋል። ቤተሰቦቹም መጥቶ እዚህ ጉራ አይንፉ ጉዜን ቢትሆን ማለት ነው። ጉራቸውን ከሚነፉ እቺ አንድ ተራ ሴት እኮ ናት። በጥፊ አጭሎ እኮ አብርሃምን ማዳን ይችላሉ። እሷ ማን ናት? እንደማንም አዳምጡኝ አንዴ ስም አዳምጡኝ። እዚህ ላይ ማለት ነው እግዚአብሔር ምክንያቱም በጣም ነው እውነት በጣም ነው ያዘነችው ሄርሜላ። እኔ ኤርሚ የሳ ያደምጪኝ በመጀመሪያ ተደማምጡሽ ነው ታድርጉና በተራ ተራ አውሩ። እንትን አዚዛ ነው ተደማምጡ። በሁለተኛ ደግሞ ዝም ብዬ እንደዚህ ተገምተው እንደው ከአሁን በኋላ እኛ መደገፍ ያለብን ሄርሜላን ነው። መተቱን ደግሞ ሩታም ሰራችሁ አብርሃም ሄርሜላም ሰራችሁ የሚያውቀው ፈጣሪ ነው። ሰዓቱን የሰጠችው አመት አስቆጥሯል። ምን ሆነ? ከሰረ ወዲህ እኮ ከሩታ ጋርም ነበር ይሄ ልጅ ሩታ ቤትም ነበረ። ከዛ በኋላ ተለያዩት አይደለም እንዴ? መስቀሉ አሁን ግን ይሄን እንትኑም ሀብሉ ስታደርግለት ግን በአንዴ አብርሃም በ2 ቀን ውስጥ ለውጥ አመጣ። ብዙ ነገር አወራ፣ ብዙ ነገር ተቀየረ፣ ብዙ ነገር ሀብል ብቻ አይደለም ሀብል ላይ ፎከስ ስላደረገን ብቻ ነው ሀብል ያስደረገችው። ሲመጣ እኮ ደዝዞ መቆም አጥቶት እኮ ነው ካሜራ ላይ ያወራ አይደለም። ግን የሚናገረው ንግግር እንደ ጤነኛ ሰው አይደለም። የተናገረውን ነው እሱ እየተናገረ ያለው። ኮፒ የተደረገውን ነው እያወራ ያለው። እንዴ አብርሃም እስከዛሬ አሳውቁም እንዴ? ጤነኛ ይሁን አይሁን ገባሽ? እሱን ቪዲዮ ማለት ነው ወዲያ ላይ ተመልሰሽ እሱን ማንነት ያኔ ትረጃለሽ። የምር ያለሽ ወደ እኔ አብርሃም በጣም ነው የምወደው ጋይስ፣ ማርያምን አብርሃም በጣም ነው የምወደው። ምክንያቱም በጣም የዋህ ነው አብርሃም። ግን በቃ ማለት እንዴት ነው ለምን ቆይ አንዴ ልንገርሽ አብርሃም ቢያንስ ማለት ነው ጋይስ አዳምጡኛ አንዴ ምንድነው አለ እኔ ሚዲያ ላይ ያበላችሁ ነገር ሳላወጣ ልጁን ጤነኛ አድርጉ ነው አለ። ገባሽ? እውነት መቼም እንዘጋያል እንጂ ይወጣል። እሷ ደግሞ አላየንም። ገባሽ? ያላየን ሰው ሀገር ሆነ መፍረድ የለብኝ። አብርሽ በዛ የምናውቀው እንኳን አብርሽ አብሮ የበለሰው አይደለም። ሄርሜላ ለሱ ችግር ጊዜ ከቤት ውጣ ብለሽ ሻንጣ እያበረረች እንደ ውሻ ክብር ሳሰጣ በጥፊ እየመተች ሰው ፊት ለፊት እያዋረደች የነበረችው ሴት ጊዜ ጎኝ ላይ የቆመችን ሴት እንደዚህ አይነት መልስ አይመልስም። አብርሽ ቤተሰብን የሚያከብር ልጅ፣ ሰውን ህዝብን የሚያከብር ልጅ፣ አውቆ የማጨዋወታ የሚወድ ልጅ እንደዚህ ደንዝዝ ነው።
ትላንትና እኮ ቀለበት የወጣ ራሱ እንኳን ፈገግ ብሏል። ይሄ አንገቱ ብር ከወጣ ራሱ ፈገግታ አለው። ሄርሜላ ጋር 1 ደቂቃ ብቻ ቢያወራ ይስማም ነበረ። ኤፍሬም ለምን ፈሳለው ምን እንደሆነ መዘላት አይችልም ማለት ችግራችሁ ስላላችሁ ማለት ታውቃላችሁ። ሄርሜላ እንደምትመልስ ያውቃሉ። ለዛ ነው ከሄርሜላ ጋር እንድትገናኝ አይፈልጉም። ምክንያቱም ለምንድን ነው ሄርሜላ ትመልሰዋለች። ስለዚህ ማለት ነው ትላንትና ሄርሜላ ቤት ነው ቤት መግለጽ አይደለም አትይል ነው በቃ ሄርሜላ ማንም ቢጠራ ሆነ ከሙዜ ጋር ያለውን ነገር ታስሎ ነፍጣም ማለት ነው ወንድሙ ገዳይ ማለት ነው የቡታጀራ ዩቲዩበሮች ማለት ነው። አሁን ብትከተሉ ሁላችሁ ማለት ነው አንዱ ሲበልጥ አንዱ አይወዱም ማለት ነው። አንዱ ሲበልጥ አንዱ አይወዱም። ለወንድሙ ሌላ ሰው አሳልፎ ሊሰጥ የነበረ ወንድ ነው። ስለዚህ አሁን ሩታ ማለት ነው ለራቁት ፎቶ እኮ ነው 200,000 ብር የተከፈለችው ሰው። ለአሁን ደግሞ ወንድሙን እንደፈለክ ታረጋለህ እኔ ላይ ብር ከፍላለሁ ካለች እሱ ምንም የሚያደርግበት ምክንያት የለውም። ምክንያቱም ከቤተሰብ የተለየ ነው። መኪና እያነዳ ያለው እኮ ለአብርሃም እሱን ሀብት ነው አይደል የፈለገው፣ ግን ልጁን ይፍቱት እንዴ ፈልጎ ነው እኮ አሉ። መኪናውን ሚዲያ ላይ ይምጣ እንደዚህ እየሆነ እኛ ማየት አንፈልግም እንዴ። እያበዱ ነው እንዴ? ያሳደደውም ነበር እንዴ? ኧረ የለውም። የምን መኪና አንቺ ደግሞ እኮ እሱ ነው የሚለው አብርሃምን መኪና ያው ሊወርስ ፈልጎ ነው እና ሀብት ፈልጎ ከሆነ ሀብቱ እኮ ተሰርቶ የሚመጣው ነገር ነው አይደል? ነገረች እኮ ቡዜ መኪናውንም ከፈለኩ ውሰድ ወንድሜን ብቻ አይደለም። ወንድሙ ብቻ ነው ይምጣልን። እንደ በፊቱ እንደ ፋንዲሻ እየፈካ እየሳቀልን ይምጣልን እየጨፈረ። ከዛ ውጪ እንደዚህ አንገቱን ደፍቶ ኦዲየንስ ማን ነው እስከምን ድረስ እኛ አንፈልግም። ሰላም በላችሁ ይባላል። እነማንን አላለም እንዴ ከዚህ በፊት እኮ አሁን ትላንትና አትፍረዱበት። ለሄርሜላ ምን ሊመታት እንኳን ይችላል። የሚያወራው ጂኒ እኮ ነው እሱ አይደለም የተናገረውን። አሁን ኤፍሬም ሲነካው ነው እያወራ ያለው። ማቆም እንኳን እኮ አብቶታል። ፊቱ አብጧል፣ አንገቱ አብጧል። እኔ እሷን ነው የምከታተለውና የእሷ አድናቂ ነኝና የአብርሃምና የእሷ ማለት ነው። ብዙ ጊዜ ከማዳሜ ጋር ነበር የምከታተለውና ማዳሜ ጋር ብዙ ነገር ትነግረኛለች። ያው እነሱን አስተያየት እያየች ከዚህ በፊት እናቴ በጣም ታማብኝ አላውቀውም የምር ምን እንደምትታማም ብዙ ጊዜ ዝም ብዬ ነው የማለቅሰው። እናትሽ ለምንድን ነው የምታለቅሰው? ሲር ተደርጎበት ነው አለችኝ። አዎ የበፊት የተደረገበት ሲርን አላውቀውም። በቅርብ ጊዜ ለሰው የተቀበረ ሲር ላይ ተራመደችው። ይሄንን ነገር እኔ አልነገርኳትም እና የማዳም አንዳንድ ነገር ደግሞ እናንተ ታውቃላችሁ እና ትረዱኛላችሁ ታምናላችሁ ብዬ ነው የማስበው። ከዛ እንደዛ ስትለኝ አልቆየም፣ ቅርብ ጊዜ ነው 2 ዓመት 3 ዓመት ማለት ነው። ይሄ የተራመደችበትን ሲር አውቀዋለሁ። በእርግጥ እሱ በደንብ ነው የማውቀው። ከዚህ በፊት የተሰራበት በቤተሰብ ደግሞ እሱን አላውቀውም። አንዴ ብላኝ ያን ነገር በጭንቅላቴ ስለያዝኩት ይሄን አብርሃምን አሳይቻት ይሄ ልጅ እንደዚህ ተደርጎበት ነው ወይስ ድራማ ነው ወይስ እውነት ነው ወይስ የተደረገበት ነገር ነው ስላት በጣም ተደርጎበታል እዛ ቦታ ከሌለ በስተቀር አይለቀውም እኔ ያለችኝ እና በጣም ያዘንኩት። ለሄርሜላ የምትቀርቡት እንደዚህ ብላችሁ ብታስረዱና እንደላመች ቀርቧት ያውቃል። ሄርሜላን እኮ ታውቃለች። እናንተ ሄርሜላን ቴሌግራም እንደዚህ ኢንስታግራም ምናምን ካላችሁ በጣም አበረታቱት። እኔ ለሚዲያም ብዙም አይደለም ግን እነሱ በጣም መከታተላቸው በጣም አንጀቴን የበላችኝ። እኔ በቃ እንዴት ብዬ እንደምነግራት የምሬ ነው ወላሂ። እንደዚህ ማዳሜ ደግሞ ብዙ ነገር ነው የምታውቀው እንደ አሁን ያወራሽ ቃል አሁን ያወራጅም ብሏል ከነሱ ጋር ቪዲዮ የሚሰራና ይሄ በጸበል ራሱ አይወጣም በሐኪምም አይደለም አለ። እዛው ሄዶ ግዴታ መነሳት አለበት፣ የተደረገበት ቦታ መውሰድ አለበት። ስለዛ ሄርሜላን አበረታቱ፣ ተስፋ እንዳትቆርጥ፣ ራሷን እንዳትጎዳ። እናንተ የምታወሩት ከሆነ በኢንስታግራም ምናምን እኔ ለሚዲያ ብዙም አይደለም ግን ብዙ ጊዜ በቃ እነሱ ነው የምታወራው። አንጀቴን ነው የበላችኝ። በእናታችሁ የምትቀርቡ ማውራት የምትችሉት አበረታቱት። ሴት ልጅ ናትና እናውቃለን እንደኛ ሴት ልጅ ሆነች ማለት ነው። እና በጣም ያሳዘነችኝ ይቅርታ ሳታችሁን እንትን ካልኩት ይቅርታ አድርጉልኝ፣ አፉ በሉኝ። ይሄ ነው በቃ ተውረድ እንጂ ሄርሜላ አይደለችም። ይሄማ ግልጽ ይሄ እኮ ለኦዲየንሶቿም እኮ የተገለጸ ነገር ነው። ሩታ መድኃኒት እንዳደረገች ወላሂ ኦዲየንሶቿም ድብን አድርገው ያውቃሉ። ራሷ ያወራች እኮ ራሷ ተናግራለች እኮ ወላሂ ያውቃሉ። ይሄ ምንም ጥርጥር የሌለበት ነገር ነው። ሩታ ናት ያደረገችበት። ይሄ ደግሞ ትግስት ደግሞ ፈራች እኮ አብርሃምን ብቻውን መልቀቅ። ምክንያቱም አሁን መኪና ላይ ተጋጭቶ የሆነ ነገር ቢሆን እኮ ሰበቡ የሚመጣው ዞሮ ጋንደስ ምን ይመጣል? ማንን ትፈራለች? ጋችዬን አትፈራ፣ እናትዬውን አትፈራ። ክብር የላትማ። ክብር ያለ ሰው እኮ ነው ሰው የሚፈራ። የቡታጀራንም ህዝብ አትፈራ፣ ማንንም አትፈራ። ሁሉንም ንቃለች።
ኦዲየንሶቿንም አታከብራቸው። ኦዲየንስ ዝም ብሎ ነው የሚያጨበጭብላችሁ፣ ዝም ብሎ ነው ቂጧን የሚልሱት ኦዲየንሶቿ። እኔ በጣም ነው የሚገርመኝ የሷን እንትን ተከትለው አራ ተከትለው እንደዚህ መሆናቸው። እውነት ደግሞ ጠንቋይ አላቅም በጣም ያሳዝናሉ። ጠንቋይ ካዳሚ አይደል እንዴ እናቱ አባቷ አሽሙር ነው የሚያውቁት እነሱ። ኦሬዲ አሽሙር ነው የሚያውቁት፣ ሌላ ነገር የለም። እነሱ ስድቡንም ጥሩንም መጥፎም ነገር ለነሱ ገንዘባቸው ነው። ግን እኛ ባንጣላ ጥሩ ነው። በማያገባን ነገር ባንጣላ መልካም ነው። ይሄ ግልጽ የሆነ ነገርን አትደብቁ። ነገ እናንተም ሀቅ ከተደበቀ አይወጣላችሁም። ሀቅን ሀቅ በሉ፣ ውሸትን ውሸት በሉ። ተው፣ ጥሩ አይደለም። ፈርታለች እኮ ወላሂ ፈጣሪ ማርዶም አሁንም ቢሆን ለምን እውነቱ ከወጣ ብላ ፈርታለች። አብርሃም ኤርሜላ ስጦታ የሚመለስ ይታይና ሌላ ሰው መንገደኛ ወድቆ ጥሎ መሄድ ልጅ ነበረ። እንደዚህ ነበረ። በኢየሱስ በስነ ስርዓት እኮ ነው የሚያወራንኛ ሌላ ነገር አይገናኙ። እነማን ናቸው ያለመጣ ልጅ? እናንተ እኮ ነው አበዳችሁ አለች እኮ። ጭራሽ ክብር የሌላት ባል ብቻ ምን ያደርጋል? ባል ቤተሰብ ነው መጀመሪያ መከበር አለባት እንጂ ራሷን የረከሰችው አሁን ባሏን ማለት ነው ፈታች አይደለ? እሷ ጀግና ሴት ብትሆን ማለት ነው ልጇን አንቀባረዳ ነበር የምታኖረው። ጀግና ሴት የምንላት ያኔ ነበር። እቺ በጦንቃይና በመተት ስለመጣች መቼም ጀግና እንድንላት ባሏን መልሳለች። በፍቅር ነው እንደመለሰችው እኮ በፍቅር አልመለሰች። መቼስ ሄርሜላ በፍቅር ነው አይደል ያሸነፈችው። እሷ አንገቴ ለቢለዋ ይደረጋል እንጂ ካንቺ ጋር አልሆንም ስል ተስፋ ቆርጣ ምን ሆነች? ጦንቃይ ቤት ማየት ጀመረች። ከወር በኋላ ነው መዛት ጀመረችው። አብርሃም ምንድን ያለችው? ተጠንቀቅ ብላ ተናግራለች። ለአብርሃም ደጋግማ ተጠንቀቅ ብላለች። አሁን ደግሞ በዱርዬ ይሄው አስደበድበኝ አላውቅም። አብርሃም ማለት እኮ ልጁ ያሳደጋን እንዴት ነው መግዲ ምን አረት ታረጋለ? ልጁ እኮ ያሳደጋ አይደለም እንዴ? ትምህርት ማገዝ ጀመረች እንዴ? ለሩታ ማገዝ ጀመረች እኮ ጀመረች። እነሱ አብረ መኖር ፈልጋ ነው እንጂ እኮ ልጁ ያሳደጋል። እሱ እኮ ነው እሱ ቤተሰብ አሟል ብሎ አወሩ። እሺ ወስዳችሁ አሳክሙ እስኪ ይሁ ብላ ለምን አላቀቀች? ንጹህ ሴት ከሆነች መጨረሻችን ምንድን ነው? ምን አከነ? አይ እግዚአብሔርን መጨረሻችን ድል ነው አይደለም። መጨረሻችን ስልሽ ምን እንደሆነ ታውቂያለሽ? አሁን እቺ ሩታ የተባለች እንደሆነ አሁን እኛ ኦርቶዶክስ ስንባል 2 ወር ስንጸልይ ማለት ነው ሰይጣን እንቀጠቀጣለን። ታውቃላችሁ ኦርቶዶክሶች እንጸልይና በስተመጨረሻ ሰይጣን እንቀጠቀጣለን። እሷን እንደዛ ነው የምንቀጠቀጣት ወይስ እንዴት ነው? አልገባኝም። ፍርድ ስለተቀጠልኩኝ በዛ ፋንታ ለነው እቺ ለሀገርም ለወገንም ለበለድም ጥሩ አይደለም። ለሃይማኖት ክብር የሌለ ዞራ በመጣ መጣች። ቆይ አዳምጪኝ። አይደለም አብርሃም ብቻውን በዙሪያ ያሉት ሰው በሙሉ ጤነኛ አይደለም፣ ተነካክቷል። በቃ ወደዱም ጠሉም ቀምሰዋል በቡና ቁርስ። እችን ጥንጣበጣበ እንዴት ነው ያኔ ብለን ጠብተው መስል አስቀመሳቸዋለች። ከዛ ዛና ትናንት ዴቭን ጠርቶ ምን አለው? ሄርሜላ ናት ያደረገችበት አለ። እነሱ ይንገሩኝና እኔ ልጻፍላችሁ የሚተውኑትን ድራማ ከሆነ ከዛ በስተቀር እውነተኛ ህይወት ከሆነ ደግሞ አይጨመላለቁ እዚህ እየመጡ ሄርሜላ ባትመጣ አብርሃም ተባለ ሰው ተሄዱና እዛ ህግ ይፍታላቸው። እኛን አያጨናንቁ። በህይወቷ ሰላማዊ የሌለች ሴት ናት ሄርሜላ ከመምጣቷ በፊት ወይ 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 ያለች ችግያለች። ታረጊ ሴት ተከበሪ ደንቆሮ ሙምት የምታረጊ ማለት ነው። ሙምት እንዳታር ማናት ያስወጣኝ ታናፊ አስወጡት ማለት ነው። አይዞሽ እንደው ጭርጭር አላችሁ ጭርጭር አቤት አቤት መጣጤ ሩታ ይመቻል። እንደዚህ ነው ታቃጠልሽ ይገባሽ ታላማን ጦንቃ ያምቺ ደሞ ሄርኩት አራባሽና ወይ አብርሃምን የወሰደችው ሆነች ማስተነቆለች ሳይ አቤት እኮ ባሏን የመለሰው ባሏን የምን ባል ብለሽ አችለም በመጀመሪያ የዝሙት ሌላ ሴት ነካክቷል። ሌላ ሴት ሰው ባል አይደለም ይሄ። ቆይ ሃይ
ቆይ ተረጋጉና እንደማመጣ ለምን እንደዚህ እናወራለን? መጪው ሳይሆን ትላልቅ ሰዎች ናቸው። መግባባት እንችላለን አውርተን ትልቅኛ ትልቅ አይደለም። ከዛ ረቢያ ቆይ ተረጋጊ ታለ ምን ሆነሽ ነው ታወሪያለሽ? ረቢያ ወላሂ አትበይ፣ አትማይ፣ በማታውቂው ነገር አትማይ። ኦኬ ምንድነው ምን ታውቂያለሽ? እስኪ አንቺ አብርሃም ወደ ሩታ ስለሄደ ብቻ ኖ ለዛ አይደለም እኛ ተረጋጊ ወላሂ ብላ አስደርጋበታል። የት አይተሻል? እሱ ወደ እሷ ስለሄደ መሰለኝ ፈዞ የመጣው አዳምጪ ልንገርሽ፣ እዚህ ጋር እንደዚህ ልትቀርበሽ ማለት ነው። ሄደበት ምክንያት በቂ የሆነ ምክንያት አለ። እንደዚህ የሚሆነው ከንግግሮቹ እናንተ አእምሯችሁ ቢሰራና ብትረዱ አብርሽ የሚናገረውን ነገር አክሰብት ማድረግ ትችሉ ነበር፣ መቀበል ትችሉ ነበር። እስኪ የሚናገራቸውን ቃላቶች ይሁት መፍሰሱን የተናገረውን ነው የሚያወራው። ቆይ አንዴ አዩ አንድ ነገር ወሬ ስታወሪ ማለት ነው መልስ ትፈልጊያለሽ። ለምን ስትጨርሺ ያ ሰው ይጠፋበታል፣ የራሱን ሀሳብ ነው የሚያወራው። ስለዚህ መልስ በመሃል ይመለስልሻል። አሁን ለምትዩ ጥያቄ በሙሉ መልስ በመሃል መመለስ ያለበት ሰው ይመልስልሻል። ወሬ ብዙም አያወሩብሽም፣ አውሪ ይመለስልሻል፣ ለሁሉም ጥያቄ ማለት ነው። ሲቀጥል ደግሞ ትልቅ ናቸው እዚህ ጋር ሁላችሁም ትልቅ ናችሁ ተገነዘቡ ምናምን ለምትዩ ነገር ማንም ትንሽ የለም፣ ይመልሱልሻል። ሰው ያየውን ነው የሚፈርደው። ገባሽ አይደለ? ስለዚህ አውሪ ይመልሱልሻል። ግን የሚጮሁት ነገር እኮ ነው መደማመጥ እኮ ማንም አይጮህም፣ ማንም ሁሉም መልስ ነው የሚፈልገው። እዚህ ጋር የሄርሜላ ደጋፊዎች ናቸው አይደል? ሄርሜላ እንዳትጎዳ የሚፈልጉ ሰዎች ናቸው። አብርሃምና ሄርሜላ አንድ እንዲሆኑ የምትፈልጉ ሰዎች ናቸው። አብርሃምና ሩታ ከበፊት ያሳለፉትን ታሪክ ማለት ከየት ተነስተው እዚህ ጋር እንደደረሱ ታውቃላችሁ። ይቺ ልጅ ትናንትና ነው የመጣችው። በዚህ ተነስተው በዚህ አይነት ሁኔታ ላይ ሆና ስንት መከራ አሳልፋ የመጣችው ልጅ ዛሬ መተት አድርጋበታለች። ሲጀመር አምሯችሁ ለጥያቄ መልስ እንድሰጡኝ በትክክል ይሄን አዳምጡ። ባሏን የልጇን አባት መድኃኒት ትሰጠዋለች ወይም ደግሞ መተት ታሰራበታለች ብላችሁ የምታስቡት እንዴት ነው? እስኪ ንገሩኝ። እኔ ልመልስልሽ የኔ ቆንጆ። ቆይ እኔ መልሳታለሁ። ቆይ እሺ አንቺ ለባልሽ ቆይ እንዴት ነው ባሉ ሀቅፋ አድራ ገላ ወንድ ልጁ አባት አስተኝታ መድኃኒት አስጠጥታ ራቆት ቪዲዮ ይዛ ሴት ይሄ አታርግም አልልም። እኔ ሙስሊም ነኝ። አብርሃም እሱ አይደለም ሄርሜላ አይደለም። አንድ ባዳ መንገድ ላይ ወድቆ ቆሞ መኪና ቆሞ ነው እንጂ የሚያነሳ ቆሞ አያይም። እንደዚህ እንዳትበሉ። አዎ አብርሃም ጤነኛ አይደለም። አለቀ። አራት ሄርሜላን አረጋች። ሄርሜላ ካረጋች እስካሁን ድረስ አብርሽ ቆሞ ቀርቶ ያውቃል? ፈዞ ያውቃል? ማለት ነው። መገንዘብ የሌለብሽ ነገር እዚህ ጋር እያወራሽ ነው። በደንብ ዝም ብለሽ አዳምጪኝ። መጀመሪያ ላይ ላልሽው ነገር ማለት ነው። አዎ በጣም ብዙ ነገር አሳልፈዋል። ሁላችንም እኮ አይተናቸዋል። ሄርሜላ አሁን የመጣችው በእርግጥ ግን ሩታን አብርሃም ስንቴ ነው ለመናት? ስንቴ ነው ተንበርክኮ ይጠየቃት? አልፈልግም ስንቴ ነው ያለችው በወንድሟ ፊት። ጋሽዬ አልመጣም? ጋሽዬ ለትዳራቸው መስዋዕት አልከፈለም? ቡዜ መስዋዕት አልከፈለችም? ለምንድን ነው? ለሁሉም አይደለም። ደጋፊ ስለሆንሽ ብቻ ለሩታ ብቻ አይደለም። ለአብርሃም ደጋፊ ስለሆንሽ ለአብርሃም አይደለም። እውነቱን ለምን አይወራም? እዚህ ጋር ሰው ማለት ነው ምንድነው ሚዛኑ ከፍ ያለውን። አሁን ሩታ በጣም ብዙ ደጋፊ ስላላት በጣም ወደ ሩታ የሚሄዳለ እውነቱን እያወቀ ማለት ነው። አይደለም ለደጋፊነት ብላችሁ ሳይሆን ለእውነታ ለምን አታወሩም? አብርሃም በጣም አልለመናትም? ሄርሜላ የፕሮግራሙ ጊዜ መጣች፣ ተተዋወቀችው። አፈቅርሃለሁ ብላ ነው የመጣችው አይደለም። መጀመሪያ ላይ ለማክበር ነው የመጣችው። ከዛ ሰው የለኝም አለች። አብረን እንድንሆን ፈልጋለሁ፣ ከጎኔ እንድትሆን ፈልጋለሁ አለች። የበዓል ጊዜ አላስታረቀችም? ሄርሜላ አስታርቃለች። የበዓል ጊዜ ቤቷ የሄደችው እሱን ብቻ ብላ ነው አይደለም። ሩታም አለች፣ እኔ አለው አንቺም አለሽ ብዬ ነው የመጣሁትኝ አለች አይደለ? ስለዚህ መጀመሪያ ላይ አፈቅርሃለሁ አለችው አይደለም። ሰው በመላመድ ነው። ማንኛውም ሰው እኮ ፍቅር ያውቃል። አፍቅረናል አይደለ እንዴ? እናንተ ግዴታ ልጅ ስላላት ብቻ አይደለም። አልፈልግም እርጉዝ ሆና ነው አልፈልግም ያለችው። ስንቴ ነው ወረቀቱ ሲወረውርባት አልነበረ? ወርውሮባታል። አልፈልግም ሲል አይደለ? ቆይ አንዴ አዳምጪኝ። ቆይ ለእንግርሽ ነው። ልክ ነሽ። ቆይ እየመለስኩልሽ እንዲሄድ ማለት ነው። አንደኛ አብርሃም ሩታን ለምኖታል ላልሽው፣ ለምኗት ነበር ላልሽው አብርሃም እሷ ላይ ምንድን ነው ያደረሰው? ይሄን አስፈሽዋል። መጀመሪያ አብርሃም ከድሮ ከጥንት ጀምሮ ምን እንዳደረሰባት አታቂም።
ገባሽ? አይተሽ ከሆነ አሁን እንደምትናገሪው እንደተረዳሽ ከሆነ አብርሃም ብዙ ነገር አድርጎባታል። ይሄ አብዩን እንደሸፈነች የሚያደረገውንም ጥቀሽና መልስ እንሰሻለን። ምን ማለት ነው? ከስንት ሴት ጋር ማለት ካሳለፉት በጣም ብዙ ነገር አድርጋለች ሁናለች ልጅ ማለት ነው። ቤተሰቦቿ ቤት የኔ ቆንጆ አንዴ እንታል እንዴ አልተናገራትም። ዳኒ መቶ ሲመጣ ከሩታ ጎን አይደለም ነው። ሩታ ናት አይደለ የገፋችው። ሩታ አፍቅርሻለሁ ምናምን ሲላት ይዛኔ አብርሽ ርቋታል፣ ተናግሯታል፣ ምላሽ ሰጥቷል አልሰጠም። ወንድ ልጅ ደግሞ በማውራት አይደለም። ገባሽ አይደለ? አሁን እዚህ ጋር ሄዶ እኮ ውሃ የደፋች ሴት እኮ ናት፣ ርካሽ ማለት ነው። ቆይ ስሚ፣ ዳኒ ሲመጣ ለምን የአብርሽ ብቻ ነው ለምን ትሁት ሆኖ የሚነገረው? ገና ለገና የሩታ በጣም እንትን ስላላት ሰው ስላላት ምናምን በቃ የሚያወራው የሚያመዝነው ሲጀመር ሩታ ጋር ነው። ጥፋትም እያለባትም ስለ ሩታ ነው የሚወራው አይደለም። ነው ኔቨር ነው ሲጀመር። እዚህ ጋር የምታወሩት ነገር ትክክል ያለ ወሬ ማውራት ትችላላችሁ። ገባችሁ አይደለ? ገና ለገና ተከታይ ስላላት ብቻ እውነቱንም ውሸቱንም መደበቅ የለባችሁም። ስለ ሩታ እጠላታለሁ ማለት አይደለም። እኔ ጠልቻት አይደለም፣ አልጠላትም፣ የማንም ምንም ማለት አይደለም። እውነቱን ማውራት ነው ያለባችሁ እዚህ ጋር ገባችሁ? ስለዚህ አብርሽ ከእንትና መጥቶ ዳኒ መጥቶ እንደዛ ሲላት እንኳን